በዚህ ቪዲዮ እስቲ ስለ ሪሚዲያል ፕሮግራም ሙሉ መረጃ ልስጣችሁ። ብዙዎቻችሁ በኮሜንታችሁ መሰረት ሪሚዲያል እያላችሁ ትገኛላችሁና ስለ ሪሚዲያል ትምህርት እስቲ ሙሉ መረጃ ብሰጠን ከመግባታችንን በፊት ማወቅ ያለብንን ሁሉ ብትነግረን እያላችሁ ኮሜንት ባደረጋችሁ መሰረት እስቲ ዋና ሪሚዲያል ነገሮች ላይ ያሉትን ሐሳቦች በደንብ በዝርዝር በዚህ ቪዲዮ ልግለጽላችሁ። እንግዲህ ሪሚዲያል ማለት ከስሙም ስንጀምር የአቅም ማሻሻያ ፕሮግራም ማለት ነው። ትምህርት ሚኒስቴር ለአንድ ጊዜ ብቻ ነበረ ይህንን ፕሮግራም ለመስጠት ያቀደው። ነገር ግን በየአመቱ እንግዲህ እንደቀጠለ ነው። ዘንድሮም ቀጥሏል ሪሚዲያል ፕሮግራም በዚህ አመትም በ2018 ማለት ነው ይቀጥላል። ሪሚዲያል ፕሮግራም ምንድነው የሚለውን መልሰናል ማለት ነው። ሪሚዲያል ፕሮግራም የሚባለው ተማሪዎች አንድ አመት ይማሩና ግቢ ውስጥ ማለት ነው ዩኒቨርሲቲ ውስጥ ከማዕከል ወይም ከትምህርት ሚኒስቴር የሚዘጋጅ ፈተና አለ። ዩኒቨርሲቲ ውስጥ የተወሰኑ ትምህርቶችን ይማራሉ። ከዛ በኋላ ከማዕከል የሚዘጋጀውን ፈተና ተፈትነው ያንን ፈተና ጥሩ ውጤት ካመጡ ወደ ፍሬሽማን ይገባሉ። እንዴት መሰላችሁ? እስቲ አንድ ነገር ግልጽ ላድርግላችሁ። በዚህ ጊዜ እንደ ድሮ አይደለም። ዩኒቨርሲቲ ድሮ ለምሳሌ 12ኛ ክፍል ያጠናቀቀ ተማሪ ውጤት ካመጣ በኋላ የፈለገውን ዩኒቨርሲቲ መርጦ በምርጫ ከሄደ በኋላ ቀጥታ የሚፈልገውን ዲፓርትመንት ሞልቶ ወይም ደግሞ መርጦ ካሉት ዲፓርትመንቶች ከውጤቱ ጋር ፊት የሚያደርግ ዲፓርትመንት ይቀላቀላል። ዲፓርትመንት ማለት የትምህርት ክፍል ለምሳሌ ዶክተሬት፣ ኢንጂነሪንግ፣ ኮምፒውተር ሳይንስ የተለያዩ የትምህርት ክፍሎች ማለት ነው። አሁን ግን ሪሚዲያል የሚባለውና ፍሬሽማን የሚባለው ነገር የተጀመረው ከቅርብ ጊዜ ወዲህ ነው። በተለይ ሪሚዲያል ከቅርብ ጊዜ ወዲህ ነው። ፍሬሽማን እንዴት መሰላችሁ? ፍሬሽማን ማለት ማንንም ተማሪ 12ኛ ክፍል ያለፈ ቀጥታ ዲፓርትመንት አይወስድም። ፍሬሽማን ኮርሶች አሉ። አሁን ፍሬሽማን ኮርስ የሚባሉት ገና እንደ አዲስ የዩኒቨርሲቲ ተማሪዎች የሚሰጡ ቀለል ያሉ ኮርሶች ናቸው። ማቴማቲክስ አለበት፣ ፊዚክስ አለበት። ከ12ኛ ክፍል ትምህርት ጋር ይመሳሰላል፣ ግን አዳዲስ ኮርሶችም አሉበት እንደ ሎጂክ እና እንደ ክሪቲካል ቲንኪንግ። ከዛ እነሱን ትምህርቶች ተምሮት በዛ ጥሩ ውጤት ካመጣ በኋላ በዛ መሰረት ነው ዲፓርትመንት የሚወስደው። ውጤቱ አናሳ ከሆነ እንግዲህ ማይሆን ብቻ ከፍላጎቱ ውጪ የሆነ ከሞላው ውጪ የሆነ ዲፓርትመንትም ሊቀላቀል ይችላል። ግን ውጤቱ ከፍተኛ ከሆነ ደግሞ የፈለገውን ዲፓርትመንት ተቀላቅሎ ይማራል። ይሄ እንግዲህ የፍሬሽማን ትምህርት አይነት ነው ማለት ነው። ሪሚዲያል የሚባለው ደግሞ ቀጥታ ገና ወደ ፍሬሽማን ለመግባት ያልቻሉ መቁረጫ ነጥብ ያላመጡ ተማሪዎች 12ኛ ክፍል ተማሪዎች ውጤታቸው ትንሽ ዝቅ ያሉ ተማሪዎች መንግስት እድል ሰጥቷቸው ሪሚዲያል ሆኖ እኛ ጋር ትንሽ ይማሩ ወይም ደግሞ ያሻሽሉና እንደገና አንድ አመት አስተምረናቸው አሁንም ፈተናናቸው ፍሬሽማን ይሆኑ እንደገና አስባችሁታል። ፍሬሽማን ሳይኮል ለምሳሌ ኮምፒውተር ሳይንስ ግቢ ውስጥ 4 አመት ነው የሚፈጀው ትምህርት። አንድ ተማሪ ዩኒቨርሲቲ ቀጥታ አልፎ ፍሬሽማን ተምሮ አንድ አመት ከዛ ኮምፒውተር ሳይንስ ቢመርጥ ኮምፒውተር ሳይንሱን በ4 አመት ነው የሚጨርሰው። መጀመሪያ 3 አመት ነበር ድሮ። አሁን ግን ከፍሬሽማን ጋር በ4 አመት ኮምፒውተር ሳይንስ ይጨርሳል። አንድ ተማሪ ግን ሪሚዲያል ተምሮ ሪሚዲያል ላይ አንድ አመት ተምሮ ከዛ በኋላ ሪሚዲያል ላይ ጥሩ ውጤት አምጥቶ ወደ ፍሬሽማን ገብቶ ከዛ በኋላ ኮምፒውተር ሳይንስ ቢመርጥ እንደገና 2 አመት እንግዲህ ጨመረ 5 አመት ኮምፒውተር ሳይንስ ይጨርሳል። ድሮ ቢሆን በ3 አመት የሚያልቅ ትምህርት ነበር። አሁን ግን በ5 አመት። ይሄ ማለት እድሜ ይጨምራል ወይም ጊዜ 1 አመት ተጨማሪ ነው ማለት ነው። ሪሚዲያል ከጊዜ አንፃርም ሪሚዲያል እንግዲህ ተጨማሪ ጊዜ ነው። 1 አመት ሪሚዲያል ብቻ ነው የምትማሩት። ሪሚዲያል ኮርሶች የሚባሉት አሁን ለምሳሌ ለናቹራል ፊዚክስ፣ ኬሚስትሪ፣ ማቴማቲክስ፣ እንግሊሽ እነዚህ ሪሚዲያል ኮርሶች ናቸው ዋና። ለሶሻል ደግሞ ሪሚዲያል ኮርሶች አሉ። ለሶሻል ተማሪዎችም ጂኦግራፊ፣ ሶሻል ማቴማቲክስ፣ እንግሊሽ እነዚህ ሂስትሪ እነዚህ ትምህርቶች ሪሚዲያል ሆናችሁ ሪሚዲያል ሂስትሪ እነዚህ የምትማሯቸው ናቸው ሶሻል ተማሪዎች ማለት ነው። በዛ ውጤት ጥሩ ካመጣችሁ ነው ወደ ምትገቡት ወደ ፍሬሽማን ምትገቡት ማለት። ከዛ በኋላ ፍሬሽማን ላይ እንደገና ደግሞ ውጤት ከሰራችሁ በኋላ በዛ ውጤት መሰረት ነው ዲፓርትመንት ምትገቡት። አጠቃላይ ስለ ሪሚዲያል ያለው መረጃ ይሄ ነው። ሌላው የዚህ አመት የሪሚዲያል መቁረጫ ነጥብ አልተወሰነም። ብዙ ልጆች እየተወዛገባችሁ ናቸው ያላችሁት 216 ያስገባኝ ይሁን ምናምን እያላችሁ ትምህርት ሚኒስቴር አልገለጸም። ነገር ግን እኔ እንዳለኝ መረጃ ከሆነ ግን ቢያንስ ከ210 በላይ ያሉ ተማሪዎች ሴቶችም ወንዶችም ጥሩ ተስፋ እንዳላቸው በተለይ ሴቶች ከ210 በላይ ያላቸው ጥሩ ተስፋ እንዳላቸው በደንብ የሚታመን ነው። ግን ትምህርት ሚኒስቴር በቅርቡ ይፋ የሚያደርግ ይሆናል። እኛም ተከታትለን በዚህ ቻናል አዲስ ትኩስ መረጃ ወዲያው የምናደርሳችሁ ይሆናል። ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። ይህን ቪዲዮ ደግሞ ላይክ አድርጉ። መልካም ጊዜ፣ እንወዳችኋለን።